የምሬ ነው። ከዚህ በፊት አይቻለሁ ቪዲዮ ምናምን ከአይኑ ጋር አንድ ላይ ሆነው ብዙ ቪዲዮዎችን እንደሰሩ ምናምን ማለት አውቃለሁ። ብቻ ያለውን ነገር ብዙ ሁለት ቪዲዮ እኮ ነው የሰራ፣ ሁለት ቪዲዮ ነው መስለኝ የሰራ። ከዛ በኋላ ነው የተቆራረጠ ምናምን ቪዲዮ ነበር ያየሁት። ለዛ ነው ኦኬ። ያም ሆነ ይህ ማለት ነው ሰው ነገሩን ሳይጨርስ አሁን ተረኛ ይገባል ብለህ አታስወጣው መጀመሪያ ማለት ነው። ማለት እዚህ ላይ ያለ ሰው ሁሉም ማለት ነው መጀመሪያ ክብር ካለክ የተኛውን ነገር ይመቻል ብዬ አስባለሁ። ገባክ? መጀመሪያ ለሰው ልጅ ክብር ካለክ ማለት ነው። አሁን ሌላ ሰው ሊገባ ነው ውጭ ኔቨር ሊያስወጣሽ ነው ማለት አለበት። ገባክ? ይቅርታ በጣም ማለት ያው ብዙ ሰው ገስት ላይ ስላለ እኔ ደግሞ ለሁሉም ይድረስ በሚል ነው እንትን እያልኩ የነበረው። በጣም ሁሉም ሰው እኮ ባይዘዌ ለሁሉም ሰው እኮ ማስገባት ምንም ግዴታ የለህም። አባቴ አንድን ሰው አስገባ፣ የፈለግኩን ነገር አወራ፣ ታች ላይ ተቀምጦ ይስማ። ባይዘዌ እኔ ድምፅ ከሰሙ ይበቃቸዋል። ፋክት ነው። እነሱ የራሱ ይመሰክረዋል። የእኔ ድምፅ ከኔ ጋር ካወራክ ይበቃል። እኔ የጨረቃ ፋሚሊ ንጉስ ነኝ እያልኩ እኮ ነው። እኔ ንግስት ነኝ ለነሱ፣ እኔ ንግስት ነኝ። ኔትወርክ ይዞ ፎሎ ደግሞ አድርጌሻለሁ። እሺ አመሰግናለሁ። እሺ ግን ምንድን ነው አሁን ግን እናቴ አልተገናኘም እንዴ? ቡታጅራ የሄደችው ጊዜ አልተገናኘም ከሷ ጋር? ባለፈው አልተገናኘንም ማለት ለማግኘት እየሞከርኩ ነበረ። እነሱ ፍቃደኛ አልነበሩም እሷን ለማገናኘት። ብቻ ብዙ ሰው ፍቃደኛ አይደለም እሷን እንዳገኛት ማለት ነው። ፍጹሜ ደግሞ ምርጫ ያደረኩት እሱ ብዙ ነገር ያውቃል ብዬ ነበረ። አንተ ግን ብዙ ሰው ምርጫ አድርገህ ነበረ። ስምረትና ማነች ያንቴ አንድ ቀን ቱቦ ውስጥ የወደቀችው ልጅቷ ማን ነበረ ስሟ? ሳምሪ። አንተ ግን ግፈኛ ነህ የምር። እንዴት ነው ቱቦ ውስጥ የከተትካት ልጅቷ? እኔ እኮ አስቤው አይደለም ሰኒ የጌታ ማለት በሰዓቱ እንኳን አሰበረች እንደ አንተ ግን ሲመኝ አንድ ቀን ማን ነው የመጣው? እንድትወሪ እፈልጋለሁ ብዬሽ ይዛት ነበረ። ኦኬ እንግዲህ አንድ ቀን እኮ ግንባር ተመቶ ተለጥፎ ነበረ። አሁን ምንም እንትን የለም። ምን ሆነክ ነው ግን? እግዚአብሔር አንድ ቀን አልኩት ይሄ እንትን ግንባር ላይ ተለጥፎ ነበረ ምናምን። ማን ነው የመተካ አልኩት። ማን ነው የሚመተው? አንተ አፈቀርኮ በራሴ እንትን ነው እንዴ? ምንድን ነው? ማን ነው የመተካ? የሀይሚ ጋርዶች የሚባሉ አሉ። የሀይሚ ጋርዶች ማለት ጋርድ እንኳን አላት። ይሄናል ማለት እኔ በእሷ ጋርዶች መመታት አይደለም የነበረብኝ። በእርግጥ ቢያንስ ስለሷ ያለውን ነገር ቢነግሩኝ ማለት እንደዚህ ቢመክሩኝ ቆንጆ ነበረ። ሳን ጌታ መክረውኝ ምናምን በጣም ባለፈው አስቀይመውኛል ሁላ። እንደዚህ ካሜራ ይዘው ምናምን ነበር የጠሩኝ። እኔ አላሰብኩትም ጭራሽ ጠሩኝ ምናምን። ከዛ በጣም በቃ ወገቤ ራሱ ተፋፍቋል ጌታ በስመ አብ ወልድ ወገብክ መቶክ ነው። በምንድን ነው ያንጠለጠሉኝ? ምን እንደሚያክሉ በጣም ትልልቅ ጋርዶች ናቸው። የሀይሚ ጋርዶች ነን አሉኝ። አታስቀኝ በእግዚአብሔር። ቡታጅራ ደግሞ ለሀይሚ ጋርዳለ፣ ለአብረሽ ጋርዳለ። በጣም ብዙ ቻሌንጅ ነው የደረሰብኝ በማርያምን። ግን ማለት እኔ በጣም ቀላል ናቸው። በጣም እኔ በጣም ቀላል ነው። በጣም ነው በጣም ካስያል እኮ አሁን የእውነተኛ ፍቅር እየመሰለኝ ነው። አሁን ግን ያንተ ፍቅር እኮ ነገርኩህ እኮ አሁን ሲሟን ቀይርክ ያልኩ ሲሟን ቀይርና ሌላ አዲስ ስም አውጣ። የምር እኔ ነገርኩ የማሪ የኢትዮጵያ የሴት መሪ ቀዳማዊት ብለህ መጥራት አለብህ። ቀዳማዊት ሀይሚሻ በላት
ቴንኪዩ። በዚህ መጠራት አለበት። የምሬ ነው። ለምን መነቀስ ያለብህ በግንባርክም የፈለግከው ነገር ኖርማል። ኦኬ። ለምን እሷ ንግስት ነች። አሁን ትላንትና 2 ቀን ሳትመጣ ስትቀራ ማለት ነው ደሜ ፈለ ነው ምልክ ዛሬ አይቼ እኔ በግንባር ተጠቅዬ ነው ያየሁት ቪዲዮ። በወሬም ብዙ ሰው አለ ዛሬ ጨንቁኛል፣ ሀይሚ አልመጣችም፣ ምን ሆና ነው ምናምን እያሉ ሲያወሩኝ እኔን ራሱ እንደጨነቀኝ ነው የማወራቸው። ጌታን ማለት እሷ የሆነ ጥሩ ካልሆነች ጥሩ መሆንበት ምክንያት የለም። ምክንያቱም በጣም ነው መውዳት፣ በጣም ነው ማደንቃት፣ በጣም ነው ማከብራት ሀይሚን ጌታ እና ምን ሆና ነው እኔ አሁን ማለት ነው የምር እኮ እኛ እኮ ቅምጥል ያልመጠችም ዛሬ ቀዳማዊት አልመጠችም። እኔን ራሱ ያስጨንቁኛል። ገባክ? በኢንቦክስ እየመጡ ምን ሆና ነው ቀዳማዊት ዛሬ ሳትመጣ የቀረችው? ምን ሆና ነው ቅምጥሌ ቅመማችን ምናምን በጣም ነው የሚያስቸግሩን። ገባክ? እኔ ራሱ በጣም ተጨንቄ ነፍሴ ነው ልትወጣ ነበረ ግን ዛሬ ስትመጣስ ደስ ብሎኝ እኔ ማለት ነው በእናቴ ነው የተተከልኩት። የምሬን እኮ ነው። ደስታ ብዛት ነው ምልክ የምር ብዙ ሰዎች ዛሬ ቪዲዮ ላይ አይቻለሁ ዩቲዩብ ላይ እሷ የኔ ፋንዲሻ የኔ ሁሉ ነገር ማለት ነው እኮ እኔ ራሱ ዛሬ ማለት ነው እንዴት እንደሆነ ደስ ያለኝ አታውቂም። ስራ ላይ ከቢሮ አሁን ነው የመጣሁት ባይዘው ከዛ በጣም ነው ደስ የምለው። ሁሉም እኮ ደስ ይላል። እሷን ብቻ ማለት ነው ሲያይ ራሱ ደስ ነው ምለው ሰው ሁሉ ማለት ነው። አንዳንዶች አሉ ጊማታሞች፣ ቅንቅናሞች እሷ የሚሳደቡትም ብሩኬንም የሚሰድ አንቴንም ይሳደቡክ ይችላል። ባይዘዊ ይስ ኦኬ ብለህ አንተ በግንባሪ ያኔ ይለያል። በጣም አንተን እየሳደቡክ ነው በጣም በስመ አብ። ለምን አፈቀርክ ነው? አረ በጣም ብዙ ነገር ነው የሚሉኝ ብታይ፣ በኢየሱስም በጣም ነው የሚሰድኝ። እኔ አንድ ቀን ደግሞ ማለት ነው ከፈለክ ለምን አትሞትም ተብሎ ኮሜንት ተጽፎ ነበረ በዩቱብ ላይ ማለት ነው። እኔ ምንድን ነው ብዬ ነው የደነገጥኩት። የምሬ ነው። በስመ አብ ወልድ እኔ ለሰዎች የሚያደርግ ነገር ወደድኩ ነው ያልኩት። እኔ በስመ አብ አንተ ግን ማለት ነው ምንድነው ችግር? ለእሷ ሊያስረዳት ነው ለእሷ ላስረዳት ነው። ኦልሬዲ አንዴ አስረድታል አይደለ? ባይዘዌ ማለት ነው ኖ ሪሊ ማለት እውነቱን ንገርክ ብዬ ነው። አንዴ ከተነገርክ ወዳታለሁ አፈቅራታለሁ ብለህ ሀል ማለት ከዛ በኋላ ደግሞ እሷ ከመለሰችክ መለሰችክ ነው። አሁን ሌላ ግርግር ለምንድን ነው ይሄ የሚመጣ? ሀይሚን ለምን እነዙ ቪዲዮ ነው እንደ መስራት የፈለጉ ባንቴ ላይ ማለት ነው። በጣም ነው እየተናደድኩ ነው የምልሽ። እኔ አሁን በጣም ብዙ ቦታ እኔን እየጠሩ ለምን ሀይሚን ለምን ስሟን ታነሳለ? ጭራሽ ስሟን እንዳታነሳ በጣም ብቻ በጣም ብዙ እግዚአብሔር ስማ። እኔ በጣም ስለገረመኝ እኮ አንተ ላይ ቪዲዮ መስራት ከፈለጉ ለምን ሳይሰሩ አይቀሩም እንዴ? አሁን ማለት አሁን ለምሳሌ ልክ እንዳንተ አሁን 4 ናችሁ 5 ናችሁ አፈቅረን ብሎ ፖስቷል እኮ ዛሬ አይተሃል። ቲሸርት ተሰርቶ ቲሸርት ተሰርቷታል። ይሄ ንቅሳት አለ። አንዱማ ጡቱ ላይ አይደል እንደ የነቀሰው በፈጣሪ ስም። እኔ እንደዚህ አይነት ብልግና አይቼ አላቅም። የምሬን እኮ ነው። ምን አይነት እስቲ ምን ትባለች ልጅ የት ደርስ በእግዚአብሔር እና በጣም ነው የገረመኝ። የምን ማለት አይገርመኝም። አሁን ብዙ ሰው ተነቀሳል፣ ፎቶዋን የሆነ እንደዚህ ያደረገ ብትይኝ አይገርመኝም። ምክንያቱም አሁን እኔ ነገርኩት እኮ ከዛ በላይ የሚገባት አይነት ዛሬ ብቻ አልኩት 4 ቦታ ይቻለ ዩቱብ ላይ ማለት ነው። አንዱ ነቅሷታል፣ አንዱ ደግሞ ቲሸርት ነው አሰራት ግባ፣ አንዱ ደግሞ አፈቅራታለሁ፣ ፍቅሬን መግለጽ ይፈልጋታለሁ። አዲስ አበባ እየተገር ልጅ ነው አለ። እኔ እንጂ ብቻ ላቅም። የምር በጣም ነው የሚገርመው። ፈጣሪም ለክ ጠብቀት። እኔ ጸሎት ማድረግ ነው። ምን ማድረግ ይችላለሁ? ፈጣሪ ጠብቃት፣ ክፉአን ሊያርቅ የምር ፈጣሪ ጠብቃት። እንዶ ፈጣሪ አምላክ እንዶ ሌላ ሀገር እንዶ ብር አድርጎ ወስዶ ኢትዮጵያ እዚህ ብትቀረ ደስ ይለኛል። እንደ ልጅቷ ተሰቃየች እኮ ማለት ተወዳጅ አይነት ሴት ናት። ለዛ ነው ማርያም
ልባም በቃ እኔ በጣም አሁን የሆነ ኦዲየንስም ፋሚሊም ማለት ብዙ ሰው ከሚያውቀው በላይ የወንድ ነገር ነው እንደሚገርምህ። አንተ የወንድ ነገር ነው እንደሚገርምህ። ሴቶች ሁሉ ያፈቅራሉ እኮ አለቅሳሉ። እሷ የሚሳደቡት የሚያፈቅሩት ናቸው። እሷን አንዳንድ አለ አይደል ስድብ አለ፣ የድሮ ፎቶ እያመጡ ምናምን አለ አይደለ። እነዚህ ደግሞ በጣም ነው የሚያፈቅሩት ሴቶች ማለት ነው። ሴቶች ራሱ በጣም ነው የሚያፈቅሩት። ምን አይነት ፍጡር እንደሆነች ግራ ነው የምታገባኝ። የኔ እናት፣ የኔ ትንሿ፣ የኔ ተናፋቂ፣ የኔ ጣፋጭ፣ የኔ ንግስት፣ የኔ እመቤት አንደበቷ ራሱ በቃ ማለት ባይዘዌ ማለት ነው። እኔ ንገረክ የምሬ ነው። እግዚአብሔርን እየቀለድክ ይሄ ሪሊ የምሬ ነው። ባይዘዌ ቡታጅራ ወንዶች አነጋገር አትችሉም። ኖ አንተን እየሳደብኮት አይደለም፣ የምሬ ነው። የቡታጅራ ወንዶች ኔቨር ኤቨር ማንም አነጋገር አይችሉም። ሴቶች ደግሞ በደንብ ነው የሚችሉት፣ በጣም ማለት ነው። በቃ ያለ ነገር በጣም ነው የሚያስረዱት። እሷ በጣም ከወንድም አብይ ቦታ መቀመጥ አለበት እያልን ነው አሁን ማለት ነው። እኛ ኢንሻላህ አብይ ቦታ ትቀመጥ እያልን ነው ምትላለ መሪቱ አረት ይቀመጥ የኔ ቆንጆ። ብቻ አንተ ተረጋጋ። እየከሳ እኮ ነው የኔ አባት። በምን በጣም ከስተያል። በጣም ከሳው እኮ ሀሳብ ነው የምር ሀሳብ ነው። ስሟን ደግሞ አውቃለሁ። ብዙ ስም ነው እኮ አላት። ጨረቃ ነች፣ ብዙ ቅሚጥሪ፣ በጣም ብዙ ስም ናት እኮ ባየው ያላት የሀይሚዬ ማለት ነው። ቀዳማዊት ኢትዮጵያ ንግስት፣ ቀዳማዊ ንግስት እኮ መሪ ነች። መሪ የሴቶች መሪ ነች። ባይዘው ማንም ሳይደርግ እኮ ነው የምታደርገው የሆነ ነገር ይሁና። ይሄን እንደዛ መጠራት አለባት እሷ ባይዘዌ ማለት ነው። እዚህ ዓለም ላይ አንደኛ እንድጠራ እንፈልጋለን። አንደኛ መጀመሪያ ሴት እንድጠራ እንፈልጋለን። ለምን የምር ነው። ብዙ ነገር ነው ያስተማረችው። እነዚህ ብዙ ሰዎችን ብዙ ነገር ነው ያስተማረችው ዩቱብ ላይ ምናምን ማለት ነው። ባይዘዌ የምታደርገው ሁሉ ትምህርት አለ ትምህርት አለ ነገር ነው የምታስተምረው። ደግሞ በዚህ ሰዓት ፍቅር የምትፈልገ ሰው አይደለች መሰለኝ። እኔ እንጃ አላቅም። ብቻ እኔ እንጃ አንተ ያፈቅር ካለው እያልክ ነው፣ ግን እኔ አላቅም። እኔ ማለት ስሟ ሁላ ሲነሳ እኔ ምን ያህል ደስ እንደሚለኝ አሁን ስሟ በእናንተ ደረጃ ራሱ